ከምል በላይ በጣም መልካም ሰው ናት ኒሃት። በላውን የምታውቀውን ነገር ንገረኝ። እሺ የት ነው ያሉት? የሚገርም ሰይጣን እንኳን ሊያስበው የማይችል ነገር ለፋቲ ድንገት መጣለት። ሰውየው በል ንገረኝ እንጂ። ይኸውልህ የሩቻን ኮርማንን ትልቅ ሀብት በደንብ አቅርብልሃለሁ። ሕፃን ኪራስ እሺ ቃላቶች የመጀመሪያው ንጹህ ንጹህ ጥሩ ጥሩ ሁለተኛው እማዬ ፍየል ዞር ብለን እንምጣ ሳዲቅ ይቻላል በግ ጥሩ አወኩት በቃ አስቀያሚ ነው መልስ ብራቮ በል ተዘጋጅ ተዘጋጅቻለሁ ተዘጋጅተሻል አዎ ተዘጋጅቻለሁ ልብ ግን ልብ ነገር ነው አይደል እሺ በቃ ፍቅር ፍቅር እሺ መውደድስ ቆይ እሺ ማፍቀርስ እሺ ዋናው ቃሉ ማፍቀር ነው እኔ አንተን አፈቅርሃለሁ አዎ አንቺን አፈቅርሻለሁ ቆይ ይሄ ልክ ነው እንዴ አዎ ምን መሰላችሁ የፊልሙ ርዕስ አንቺን አፈቅርሻለሁ ነው ዶንሺ ትንሽ ተጨናነቅሽ አይደል አዎ ዳሪያ እንዴት እንደዚህ አይነት ፊልም አገኘሽ አንቺ አታገኛቸውም እነሱ ናቸው የሚያገኙሽ ለማንኛውም በሉ ቀጣይ ሰው እኔ ልቀጥል በቃ አይ ሶመር እኔ እናንተ አሁን ደርሶናል ነበር እንዴ አታጭብረብር አሁን የሃካን ተራ ነው አጠር አድርገው በል እኔ ልይ መሄድ ቻው ቻው ደህና ሁኚ ሰንብት ሰንብት ጥሩ ነው ፍቅር ነው ደህና ሁኚ የኔ ፍቅር በትክክል ብራቮ ጎበዝ ጎበዝ ቆይ አንተ ግን የምርህን ነው እንዴ ዳሪያ ልጆች በሉ ተነሱ ተዘጋጁ ሰዓቱ እየሄደ ነው እንሂድ አዎ አቶ መቴን እሺ ገባኝ እሺ በጣም ነው ማመሰግነው ነገ 8 ሰዓት ላይ እንገናኛለን በቃ
ምን ተፈጠረ ማዬ? ትንሽ ታማለች። ልጅቷ የሆነ ነገር እንደሆነች አይኗ ላይ ያስታውቃል። ስለዚህ መታየት አለባት። አቶ መቴን ነገ 8 ሰዓት ላይ ይጠብቅሻል። አለ የተባለ ዶክተር ነው። እሱ ጋር ይዘሻት መሄድ ትችያለሽ። እሷን እንደ መንከባከብ ሌላ ነገሮች ላይ አተኩረሽ እንደነበረ በዚህ ያስታውቃል። ቀኑን ሙሉ እስካሁን ድረስ ስታለቅስ ነበር። አሁን ገና ነው የተረጋጋችሁ። ከዚህ በኋላ ብቻዬን የምችለው አይመስለኝም። የምር በጣም ከብዶኛል። ሶመር ትንሽ ልትጠብቃት ትችላለህ? እሷን በመያዝ እጄ ራሱ ሊወልቅ ነበር። ህፃኗ ደህና ናት? እናቷ ጋር ወስጃታለሁ። ደህና ትመስላለች። ለምንድን ነው እንደዛ የሆነችው? ቆይ ለምንድን ነው አንተ ላይ እንደዛ እየሆነች ያለችው? ማን ሊሆን ይችላል? ሶመር፣ ስለ ሚኔ ነው የምናወራው። አሁን ያልክ ነው? እንዴት እንደዚህ ታደርጋለች? ልክ እንደ ባሏ እኮ ነው ህፃኗን አምጥታ የሰጠች። ግዴታ ነው ያስመሰለችው። አላውቅም። እኔም ብዙ አልገባኝም። ቱርካን፣ በዛ በጣም ነው የተረበሽኩ። ሶመር፣ እያሳየች ያለችው ነገር እንግዳ አልሆነብህም? የኔ ስህተት ነው። ገና ከጀምሮ ወደዚህ ቤት ይዣት መምጣት አልነበረብኝም። ሶመር፣ ወዴት ነህ? ሶመር! ሶመር! ሶመር፣ ወዴት ልትሄድ ነው? ሚኔ ተዘጋጃጂ፣ ከዚህ መሄድ አለብሽ። ሶመር፣ እባክህ የማይሆን ነገር አትስራ። ሚኔ ተዘጋጂ አልኩሽ እኮ። የነገርኩሽን ሰምተሻል አይደል? መሄድ አለብሽ። ሶመር፣ ሊሆን አይችልም። ሶመር፣ ምን እያልክ ነው? ወዴት ልሄድ እችላለሁ? ሚኔ፣ እባክሽ ረፍት አድርጊ፣ በኋላ እናወራለን። ሶመር፣ የማይሆን ነገር እያደረግክ ነው የኔ ፍቅር። በጣም ያሳፍራል። ደግሞ ህፃኗ ተኝታለች። በሩን ክፈቱት፣ ፖሊሶች ነን። ሶመር ኮርማን? አዎ እኔ ነኝ። አንተ ላይ ጥቆማ ደርሶናል። ሕፃን ልጅ በማገት ወንጀል ተከሰሃል። አልገባኝም። ማንን ያገትኩት አለቃ? ይሄ ሰው ክስ መስርቶብሃል። ሚኔ
ደህና ነሽ አይደል ውዴ? አሁን ከልጃችን ጋር ወደ ቤታችን መሄድ እንችላለን። ምንድን ነው እያልክ ያለኸው? ማንም ሰው በኃይል ሊይዝሽ አይችልም። ማንም አስገድዶ አላስቀረኝም አለቃ። እዚህ ያለሁት በገዛ ራሴ ፈቃድ ነው። ስለ ፈራች ነው እንደዚህ የምትለው አለቃ። እያስፈራሯት ነው። አታልቅሽ ውዴ፣ አባትሽ ጋር ነኝ። አርፈ ተቀመጥ። ሂድ ከዚህ። አንተ ማን ስለሆንክ ነው? ሶመር ተረጋጋ። እባክህ ተረጋጋ። ሶመር እባክህ ሶመር ተረጋጋ። አለቃ ቆይ፣ ለምንድን ነው እኔን የምትይዘኝ? ይሄ ሰውዬ እኮ ልጄን አግቷት ነው። ልቀቁኝ! ስህተት እየሰራችሁ ነው። በፍጹም እየሰማችሁኝ አይደለም። ሕፃኗን በፍጹም ጌታ፣ ይሄ ሰውዬ ነው የሕፃኗ አባት። በአንተ ላይ ክስ መስርቶ እየዋሸ ነው። ስህተት እየሰራችሁ ነው። ሶመር እስቲ እናያለን። ልቀቁኝ! ሶመር ኒያል ስለምን እባክህ ተው። ኦዛር የሆነ ነገር አድርግ እንጂ። ሶመር ሶመር እስቲ ናና ሞክረኝ። ሶመር እባክህ ተው። ሶመር አንተ ውሻ! እባክህ የኔ ልጅ ተረጋጋ። እባክህ ልቀቁኝ! ለምን በፍጥነት ወደ ፖሊስ ጣቢያ እንሄዳለን። ወይኔ ይሄም አይሆንም። ወይዘሮ ሩቻን እባክሽ የሆነ ነገር አድርጊ። ዝም አትበይ እባክሽ። አለቃ ይኸውልህ፣ እኛ የተከበረ ቤተሰብ ነን። ልጃችን ምንም ነገር አላደረገም። እባካችሁ እንደዚህ ማድረግ የለባችሁ። እሱን ጣቢያ እናረጋግጣለን። ቶሎ ውሰዱት። ሶመር እባካችሁ አትውሰዱት። ሶመር ታይ እባክሽ። አብሬው ልሂድ። ትሰሚያለሽ? ሄደሽ ምንም የምታደርጊው ነገር የለም። ሶመር ወይዘሮ ሚኔ፣ አንቺም አብረሽው መምጣት አለብሽ። ነይ። ወይዘሮ ሩቻን እባክሽ የሆነ ነገር አድርጊ። እኛም አብረነው እንሂድ። እሺ እናደርጋለን። ብቻ አሁን ዝም በይ። አንቺም አትጨመሪብኝ። በሉ በቃ ወደ ውስጥ ግቡ። እንግባ። ሁላችሁም ወደ ውስጥ ግቡ። ነይ እንግባ። ግቡ ወደ ውስጥ። እኛ ላይ የተፈጠረውን ነገር ታያለህ። ስልኬና የገንዘብ ቦርሴ የት ነው ያለው? አይላ፣ ስልኬንና የገንዘብ ቦርሴ ይዘሽልኝ። ቆይ ምን አይነት ድብልቅልቅ ያለ ነገር ነው? እንዴት ያለ ቅሌት ነው? በዛ ሴት ምክንያት ትልቅ ችግር ውስጥ እንደምንገባ አስቀድሜ ያውቀው ነበር። እሺ ተናግሬ ነበር። ሩቻን በቃሽ። አንቺ አሁን ጠበቃው ጋር ደውይና ወደ ፖሊስ ጣቢያ እንዲሄድ ንገሪ። በይ ሂጂ። ከሶመር ጋር መሆን እፈልጋለሁ። አይቻልም። እዛ ምንም ልትሰሪ አትችይም። ወደዛ አትሄጂም። እሄዳለሁ። ከሶመር ጎን መሆን እፈልጋለሁ። አይገባችሁም እንዴ? እስቲ አርፈሽ ተቀመጭ። ሩቻን እባክሽ። ሩቻን ቱርካን፣ እኔን የመኝኝ ልጄ። ሁሉንም ነገር እናስተካክሏለን። እሺ ይኸውልሽ፣ እዛ መምጣት ምንም አይጠበቅብሽም። ሶመርን እንደሆነ አያሳዩሽም። ስለዚህ ተረጋጊ። አባቱ ዛሬ የፈለገ ነገር ቢሆን እኔ እሱ ያለበት መሆን እፈልጋለሁ። እባክህ አብሬያችሁ እንድመጣ። ትሰሚያለሽ? አሁንም አልኩሽ አርፈሽ ተቀመጭ። ወደዛ ሂጂ። ከሶመር ጋር መሆን እፈልጋለሁ። እባክሽን እዚህ ጋር ተቀመጭ። በፈጣሪ ስም አንቺም አታሳብጅኝ እንጂ። ይኸውልህ ሰውየው እንደሚታየው አይነት ሰው አይደለም። እየዋሸ ነው። እያላችሁ ያለው ነገር በሙሉ ውሸት ነው። እዚህ ልታስቀምጡኝ አትችሉም። ምንም አይነት መብት የላችሁም። ፖሊስ አለመተባበር፣ ሕፃን ማገት፣ ሌላም ልቀጥልልህ። ይችን ሕፃን ለዛ ሰውዬ መስጠት አትችሉም። እሺ እባክህ አንዴ ልታዳምጠኝ ሞክር። ይሄ ሰውዬ ትሰማለህ፣ እንደምታስበው አይነት ሰው አይደለም። እባክህ ተው። ማንም ቢሆን ያችን ሕፃን ልጅ ለዛ ሰው ሊሰጣት አይችልም። ቆይ እሱ የሕፃኑ አባት አይደለም ጌታዬ? ምን ቤት ነህ? ይህ ሰው ከዚህ በፊት ልጅቷን ለማገት ሙከራ አድርጓል። ልጁን ማየት ያልቻለ አባት መቼስ ይህን እንደሚያደርግ ግልጽ ነው። ይሄ ሰው አጭበርባሪ ነው እያልኩ እኮ ነው። ስማኝ፣ አንተ የሰውየውን ሕጋዊ ሚስቱንና ልጁን ቤት ማስቀመጥ አትችልም። ቤተሰብ ውስጥ ችግር ካለ ክስ መመስረት ይቻላል እንጂ ቤተሰብ ውስጥ ጣልቃ ገብተህ መናገር አትችልም። የምን ቤተሰብ ነው የምታወራው? ይሄ ሰውዬ በፍጹም አባት መሆን አይችልም። እሱን የምትወስነው አንተ ነህ። በምን መብትህ? በፈጣሪ ስም
ምን አዲስ ነገር አለ? እንዴት እየሄደ ነው? ያው እዛው ጣቢያ ነው ያሉት። ሚኔን እያናገሯት ነው። እኔ እየጠበቅኩ ነው። በዛች ደነዝ ልጅ ምክንያት ምን አይነት ሁኔታ ውስጥ እንደገባን ተመልከት። ኡፍ። ለማንኛውም ሴልጁክ ወደዛ እየመጣ ነው። ጋዜጠኞች ወደዛ መጥተዋል እንዴ? አይ እስካሁን ማንም የለም። እሺ ጥሩ፣ ግን ለትንሽ ጊዜ ነው። በቅርቡ ሰምተው እንደሚያዋርዱኝ እርግጠኛ ነኝ። በቃ ሻልኩኝ ሩቻን፣ በቃ ዝም በይ። ፊት ለፊት የምታየው ሕፃን ልጅ አለ እንዴ? በየሰከንዱ ለምንድን ነው ዝም በይ የምትለኝ? በጭራሽ አይሆንም። ሶመር የገባበትን ጉዳይ መደገፍ ነበረብኝ ወይስ ያችን ልጅ ወደ ቤታችን ሲያመጣት አዲሷ ሙሽራ ፊት መናገር ነበረብኝ? አልገባኝም። ቆይ ሶመርን እያየኸው ነው? ስለ ሕፃኑ ልጅ አባት አወቁ? ሶመር አባት እንደሆነ አወቁ ወይ እያልኩህ እኮ ነው ያለሁት። ቱርካን ጠፋብኝ፣ ማግኘት አልቻልኩም። ማን ነኝ? ማንን እየፈለግኩ ነው? እነዚህ በሮች፣ እነዚህ ግድግዳዎች፣ እነዚህ ፎቶግራፎች የማን ትዝታዎች ናቸው? በምትወጃቸው ሰዎች እጅ ውስጥ መኖርን ረስተሽ እንደ መጥፋት ማለት ነው። የት ነበርኩ? የሆነ ነገር ጎሏል፣ የሆነ ነገር ተሳስቷል፣ ግን ማግኘት አልቻልኩም። ልክ ትክክለኛ ቦታ ላይ እንዳልሆነ ሕፃን ልጅ በደስታ መካከል ብቻውን መሆኑን በድንገት አስተውሎ እንደፈራ ብቸኝነት እንደተሰማው እንደጠፋ ሕፃን ልጅ ሆንኩኝ። ሊረሳ በማይችል ነገር፣ ሊጋፈጡት ሊቋቋሙት በማይችሉ ስህተቶች ውስጥ ጠፍቶ እንደ መቅረት ነው። ለመኖር መቋቋም ተስኖሽ ግማሽ አካልሽ እንደሞተ ማለት ነው። መርሳት ድጋሚ ለመታገል የምጀምርበት የመጨረሻው መቋቋሚያ ነው። ነፍሰ ጡር ነኝ። ከአንቺ ጋር ይህንን ሳወራ ለእኔም በጣም እየከበደኝ ነው። ግን አንቺም እናት ነሽ። የእኛ የፍቅር ልጅ ነው። ማብቂያው ያሳዝናል። የትልቅ ፍቅር ፍሬ ነው። አባታችን ጥሎን ሄዷል። ለምንድን ነው ይሄንን ለኔ የምትነግሪኝ? ከኔ ጋር ምን ያገናኘዋል?
ሶመር፣ ለፖሊሶቹ የግድ እውነቱን መናገር አለብን። ያለበለዚያ ከዚህ ችግር ውስጥ ልንወጣ አንችልም። አይሆንም። ቱርካን በዚህ መንገድ እንድታውቅ አልፈልግም። ቆይ ግን ምን ሆኖ ያልገባህ? እውነቱን የማንነግራቸው ከሆነ እሱ ጋር እንድንሆን ይልኩናል። የልጅ አባት አንተ እንደሆንክ ማወቅ አለባቸው። ይቅርታ አለቃ፣ አንድ መናገር ተይ። ስማኝ አለቃ፣ ይሄ ሰው የልጅ አባት አይደለም። ሚኔ! አቶ ሶመር ጣልቃ አትግባ። እና እያልሽ ያለሽው ከአቶ ኒሃት ጋር በትዳር እየኖርሽ የወለድሽ ከሌላ ሰው ነው? አዎ ትክክል ነው። እና የሕፃኑ አባት ማን ነው? የኔ ልጅ ትክክለኛ ወላጅ አባት ቱርካን፣ አባቶ ዛር ልጄ ምን ነካሽ? እዚህ ምን ትሰሪያለሽ? መቼ ነው የመጣሽው? ቤት ሆነሽ መጠበቅ አልነበረብሽም? እቤት መቀመጥ አልቻልኩም አባቶ ዛር። ሶመር ውስጥ ነው። ምስክር የሚያስፈልግ ከሆነ በተፈለገው መልኩ ቃሌን ይሰጣለሁ። እሺ ልጄ ተረጋጊ። ያ ካስፈለገ ታደርጊዋለሽ፣ ግን ጠበቃችን ሁሉንም ነገር ያስተካክለዋል። አንቺ ነይ ወደዚህ። ሶመር ውዴ፣ እዚህ ምን ትሰሪያለሽ? ደህና ነህ አይደል? ደህና ነኝ እኔ ውድ፣ ደህና ነኝ። ግን እዚህ ኮንሽ ትጎጃለሽ። ወደ ቤት ብትሄጅ ይሻላል። ቤቱኝ በቃ። ቤት መሆን አልቻልኩም። ስለ አንተ በጣም ተጨንቄያለሁ። ወደ ምርመራ ልንሄድ ነው። የምን ምርመራ ነው? የዘረመል ምርመራ ሊደረግ። ጥሩ፣ ግን ምርመራው ከሶመር ጋር ምን አገናኘው? ይህ ጉዳይ ስለ ባልሽ አይደለም እመቤት። እሷንና ባለቤቷን ለማስመርመር ነው የምንሄደው። አቶ ሶመር በሂደቱ መሰረት እሱም የሚደረግለት ምርመራ ይኖራል። ነይ በቃ ልጄ ነይ። ምንም አታስቢ። ምንም ነገር እኮ አይፈጠርም። ሶመር ዳሪያ በይ ተነሽ። ውይ ምንድን ነው ዶኑሽ? ዳሪያ በቃ አሁን ተነሺ። ውይ አንቺ ደግሞ አንዳንዴ ስተኛ እንኳን አትተኝም እንዴ? ትናንትና ምንድን ያወራ ነው? ዛሬ ማየን አጎት መቲን ጋር እንወስዳታለን፣ ከዛ አጎት ፋት የተባለውን ሰውዬ እንጋፈጠዋለን ተባብለን አልነበር እንዴ? ዶኑሽ እባክሽ በአሁኑ ሰዓት ትክክል እንድትሆኝ ነው የምፈልገው። እስቲ ያልሽው ነገር እውነት ሆኖ ብንገላገል ደስ ይለኛል። እንደሚሆን አምናለሁ ዳሪያ። ዛሬውን ይህን ጉዳይ ፈተን ሁላችንም እንገላገላለን። እማዬ እንድትታመም ያረጋትን የወይዘሮ ፈሪዳን ታሪክ መፍታት እንችላለን። በቅርብ ደህና ትሆናለች። ነስሪን፣ ምን ተፈጠረ? አባዬ ምን ተፈጥሮ ነው? ልጆች እናታችሁ እዚህ የለች? እዚህ የለችም ማለት? መጸዳጃ ቤት ትሆናለች። ቆይ አትደንግጡ። እዚህም የለችም። የውጭውን በር ቆልፈሽዋል አይደል? አላስታውስም።
ተቆልፏል። የት ነው ያለ? እማዬ እማዬ ደህና ነሽ? በጣም ግራ ገብቶኛል። ብዙ ትዝታዎች በአንድ የመጡብኝ፣ ግን የቱን ከየቱ እንደማስቀምጠው ምንም አላውቅም። ለእኔ ልትነግሪኝ ትፈልጊያለሽ? ምን ትዝ አለሽ? ምንድን ነው የመጣልሽ? በይ ንገሪኝ። ምናልባትም ጭንቅላትሽ ውስጥ ያለውን ግማሹን ታሪክ እኔ ልጨርስልሽ እችላለሁ። አንዳንዴ የሆነ ነገር ትዝ ይለኝና እዚህ ጋር ያመኛል። እንደ መርዝ አይነት ነገር ነው። መርዙን እንዴት አውጥቼ ልነግርሽ እችላለሁ? ገና ትንሽ ልጅ ነሽ። የኔ ውድ ልጅ ማዕድ ቤቱን ለማስተካከል ሞክራለች። ታስታውሷለች። የራሱ አቀማመጥን ለማስቀመጥ እየሞከረች ነው። አመሰግናለሁ ሴልጁክ። ቱርካን ምንም አታስብሽ። የእኛ ጠበቆች ምርጥ ናቸው። ሶመር ወደ ቤቱ ተመልሶ ይመጣል። ተስፋ አደርጋለሁ። እያንዳንዱን ነገር ለእኔ ማሳወቅ እንዳረሳሽ ስደውልልህ አንሳልኝ። አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። አቶ ሶመር አቃቤ ሕጉን እየጠበቀ ነው። ሕፃኗ ቆሽሻለች። ዳይፐሯን መቀየር አለብኝ። ነይ ወደዚህ። መጀመሪያ በደንብ እናጽዳሽና ትተኛለሽ። እሺ? ዛሬ እኮ ሕፃኗ ልትታይ ሐኪም ቀጠሮ ነበራት። ምን እናድርግ ወይዘሮ ቱርካን? ያው አስፈላጊ ከሆነ እኔ ወስዳታለሁ። ሐኪሙ ማን ነው? ዶክተር መቲም መሰለኝ። ሙሉ ስሙን አላውቀውም። ስንት ሰዓት እንደሆነ አረጋግጬ እነግርሻለሁ። እሺ። እኔ መቀየር እችላለሁ ወይዘሮ ቱርካን። መቼም አንቺ ደክሞሻል። ተይው፣ ብቻ ዳይፐሯን ልታቀብኝ ትቻለሽ። ከዛ ወተቷንም አዘጋጅላት። እሺ? ምስኪን ሕፃኗ ሳትራብ አትቀርም። ይሄው እውይ፣ የኔ ውድ፣ አሁን ወተት ገዝተውላት እንዲመጡ አደርጋለሁ ወይዘሮ ቱርካን። እሺ። አይዞሽ። እሺ? ወዴትም እንዳትሄጂ ብዬ ነግሬሽ ነበር አይደለም እንዴ? ሶመር እዛ ሆኖ መቀመጥ አልቻልኩም። እና እዛ ስትሄጂ ምን ተፈጠረ? ችግሩን መፍታት ቻልሽ? መቼም ሶመርን ይዘሽ እንዳልመጣሽ እያየው ነው። ቢያንስ ሄጄ አይቼዋለሁ። አጠገቡ ነበርኩ። እና ታዲያ ሶመር አጠገብ ነበርሽ? ቆይ ይሄ ሁሉ ድራማ ለምን አስፈለገ? ይሄ ድራማ አይደለም። ባሌን ነው እንጂ የተከተልኩት። ምንም አላደረኩም ወይዘሮ ሩቻን። ኧረ እባክሽ። አዎ። እሺ፣ አንቺስ? ባልሽና ልጅሽ ፖሊስ ጣቢያ ውስጥ ሆነው መተኛ ቻልሽ?
ደረቅ። ቆይ አንቺ ማን ይሆንሽ መስሎሽ ነው? ተናገሪ፣ ማን ይሆንሽ መስሎሽ ነው? መሱት ይሄ ትክክል ይመስልሃል? ልክ ሊሆን ይችላል? ምኑ ነው ልክ? ይኸውልህ እናቴ እኔን አታስታውሰኝም ብዬ በእሷ በጣም ተናድጄ ነበር። መቼም ሊተውኝ አይችሉም ብለህ የምትላቸው ሰዎች አንዳንዴ ሳይፈልጉ ይረሱሃል። የሚመጣውን አታውቀውም እና ማስታወስ በጣም ይከብድሃል። የምርም ትረሳለህ። ምንም ብታደርግ ማንም አያስታውስህም። የትኛው ከባድ እንደሆነ አላውቅም። መረሳት ነው ወይስ ማስታወስ? መረሳት ከባድ ነገር ነው። እናቴ መሱትን ረስተዋለች። አባቱም ረስቶታል። ነስሪኔ የኔ ወድ፣ እኔ አብረን ቁርስ እንብላ። ትንሽ ነገር ቀማምሺ። ይቅርብኝ፣ ምንም ነገር መብላት አልፈልግም። ውዴ፣ ትንሽ ነገር ብታግዥን ጥረታችንን ታየው ነበረ። እኛም በአቅማችን እንረዳሻለን። የአንቺን ጭንቅላት ግራ የሚያጋባውን ነገሮች በሙሉ ልናጸዳ እየሞከርን ነው። ግን እባክሽ አንቺም ትንሽ ደግፊን። ለምን ወደ ድሮ አናኗር ልምዳችን አንመለስም? የኔ ውድ ነስሪን፣ አየሽ ያኔ ጭንቅላትሽን ነፃ ልታደርጊው ትችያለሽ። ነስሪንዬ፣ ነገሮችን ባለመተውሽና በሐሳብ ውስጥ በመዋጥ የትም ልትደርሽ አትችይም ነስሪን። አባዬ ባትጨናጠሩ ይመስለኛል። እዚህ እያለች የሆነ ነገር እንዳስታወሰች ግልጽ ነው። ቁርሱን እዚህ ይዤልሽ ልምጣ እንዴ? ምናልባት እዚህ ከተበላልሽ። አባታችን ጥሎን ሄዷል። ሁሌ እናቴ እናቴ ትላለች። የእሱን ልጅ ነው የጸነስኩት። እኔ እኮ ነኝ ክሱን የመሰረትኩት። ቆይ እዚህ ምን አደርጋለሁ? ተጠቂው እኮ እኔ ነኝ። ስህተት እየሰራችሁ ነው ያላችሁት። ባለቤት ክስ መስርታለች። የአቃቢ ሕግ ውሳኔ ነው። አሁን ይህንን ምን አመጣው? ሳቅ፣ አሁን ላይ በደንብ ሳቅ፣ በደንብ ሳቅ። ከዚህ ስወጣ ቆሜ የምስቀው እኔ ነኝ የምሆነው። ይሄን ደግሞ ታያለህ። ስማኝ፣ አንተ በዚህ ንዴት የተነሳ በጣም ብዙ ስህተቶች እየሰራህ ነው። በዚሁ ቀጥል እና ዕድሜ ላንተ ብዙ ነገር ሊፈታ ይችላል። ኒሃት አፍጥነው። ሚኔን ወደ ራስ ቤት እንደወሰድካት ስሰማ ምን እንዳልኩ ታውቃለህ? ወይኔ ኒሃት፣ እንዴት አንድ ሴት ከባሏ ውሽማ ጋር እንዴት አንድ ቤት ውስጥ ለመኖር ታስባለች? ይሄ ምን አይነት ክብረ ቢስነት ነው ነበር ያልኩት። ምንድን ነው የምታወራው አንተ? ግን ደግሞ ማታ ብዙ ነገር አውቄያለሁ። ሚስትህ ቱርካን ወደዚህ ቦታ ስትመጣ ምንም የምታውቀው ነገር እንደሌለ ተገንዝቤያለሁ። ባሏን ተከትላ ነው ወደ ፖሊስ ጣቢያ የመጣችው፣ በየዋህነት ማለት ነው። ስርዓት ይኑረ። ስለ ሚስቴ ማውራት አትችልም። እቺ ምስኪን በዙሪያዋ ስለሚፈጠረው ምንም ነገር አፍህን ዝጋ። ሶመር ስማ፣ ሴት ልጅን ለማጣት ዋናውና ቀላሉ መንገድ ክብሯን መንካት ነው። ያሳዝናል። እንግዲህ ሚስትህ እውነቱን ስትደርስበት ምን የምታደርግ ይመስላል? ምን ትላለህ? እንዳታስበው ኒሃት፣ ስማ፣ ቱርካን አጠገብ አትደርስም። ትሰማኛለህ? እንዳታስበው። በየትኛውም መንገድ ቱርካን አጠገብ አትደርስም። አጠገቧ ላይ አልፈልግም። ጫፏ ጋር እንኳን ከደረስክ የምር ምንም ሳላቅማም አገለሃለሁ። እውነቴን እምልህ፣ በአሁኑ ምንም ምህረት አይኖረኝም። በአሁኑ ይቅር አልልህ። አንድ ሰው የሚናደደው ሲያፈቅር ነው አይደል? አሁን በማጣት ፍርሃት ውስጥ እየተንቀጠቀጥክ ነው። አንድ ቀን ጥላ ስትሄድ ህመሙን በፍጹም መቋቋም አትችልም። ከህመሙ የተነሳ የምትሞት ይመስለኛል፣ ግን መሞትም አትችልም። ምንም ሳላቅማማ እገልሃለሁ ኒሃት። ኒሃት ኤርጉነር፣ ሶመር ኮርማን።
ሶመር የኔ ልጅ አብቅቷል አባዬ፣ አብቅቷል። ደህና ነህ? ኒያት ክሱን አላነሳም፣ ግን ወይዘሮ ሚኔ ከሰጠችው ቃል ጋር ከተረጋገጠ በኋላ አቶ ሶመር ነፃ ተለቋል። ነገር ግን አንድ ችግር አለ። ከዚህ በፊት በጥቃት ክስ ስለቀረበበት ጉዳዩ እንደቀጠለ ነው። በኒያት ላይ የተሞከረው ጥቃት በተመሳሳይ ወንጀል አቃቢ ሕግ ፊት ከቀረበ በአሁኑ ልናድነው አንችልም። ድጋሚ ሊፈጠር አይችልም አይደለም ሶመር? እባክህ አባዬ ቶሎ ከዚህ ቦታ እንሄድ። የወይዘሮ ሚኔ ጉዳይ ምንድን ነው? የፍቺውን ሂደት ጀምረናል። የእግድ ትእዛዝ ወይም ሌላ ነገር ማግኘት አንችልም እንዴ? መቼም እጁን እያውለበለበ እኛ ቤት መምጣት አይችልም አይደል እንዴ? እሱን አቤቱታ በአስቸኳይ ያስገባለሁ። በቃ አሁን ወደ ፍርድ ቤት መሄድ አለ። እሺ፣ መልካም ቀን ላንተም። በሉ በተቻለ ፍጥነት ከዚህ እንሄድ። ኑ ሶመር። ምን? አንዳንድ ነገሮች መግዛት አለብኝ። የምን መገዛዛት ነው? እየቀለድሽ ነው እንዴ? አይ እየቀለድኩ አይደለም። ቆይ አታየኝም እንዴ? በቦርሳዬ በያዝኩት ትንሽዬ ልብስ መኖር የምችል ይመስላል? ለቀናት አንድ አይነት ልብስ እያደረግኩ እኮ ነው። ሚኔ፣ አሁን ትክክለኛው ሰዓት አይደለም። አዎ ትክክለኛው ሰዓት ነው። ሁሌ ከኪራዝ ጋር ነኝ። ከቤት መውጣት አልችልም። ስወጣ ምን ልለብስ ነው? በቃ ለሴልቹ ከነግረውና የምትፈልጊውን ሁሉ ይገዛልሻል። በቃ ሶመር፣ የኪራዝ አባት አንተ እንጂ ሴልጁክ አይደለም። ስለዚህ ኃላፊነት ያለብህ አንተ ነህ። እሺ በልጄ የምትፈልጊው ነገር ካለ ደውይልና ንገሪኝ። እሺ አባዬ፣ ደህና ዋል። ቻው ቻው መስዑድ። ሄደዋል አይደል? ፈጣሪ ይመስገን። ዳሪያ በይ አሁን ተዘጋጅ፣ ቶሎ መውጣት አለብን። አጎት መቲን እኛን እየጠበቀ እንደሆነ ታውቂያለሽ። ተዘጋጅቻለሁ እኮ። በያ መጀመሪያ ሀካንን ላዋራው። ዳሪያ አሁን ሀካንን ማናገር ምን አመጣው? እንደምታውቂው ዛሬ ለእኛ በጣም ትልቅ ቀን ነው። ሄደን አጎት መቲን እናናግረውና የማየን ጉዳይ እንፈተዋለን። በዛው ፋቴ የሚባለውን ሰው ውሸታምነቱን እናረጋግጣለን። ከዛ ሰላም እንሆናለን። ወይ ደግሞ እውነት መሆኑን እናረጋግጣለን። ለእኔ ምንም የሚቀየር ነገር የለም። ዳሪያ ተይ እባክሽ፣ ሁሌም በሱ ስልክ አትደውይ። አባዬ የሚመጣውን ክፍያ ሲያገኝ ምንድን ነው የሚለው? አታስቢ፣ ክፍያውን ስለማያስታውሰው አይነቃም። ሄሎ ሀካ፣ እንዴት ነህ? አለሁ። አንተስ? አንድ ነገር ልጠይቅህማ። ትላንት ጨዋታው ላይ ትዝ አለህ? ማውራት አልቻልንም ነበር። ሀሳቤ እዛ ላይ ቀርቷል። ያንን ጨዋታ እየተጫወትን እያለ በትክክል ምን ልትነግረኝ ነበር? ምኑን ያልገባህ ሀካን? ያ አንተ የመረጥከው ፊልም ደህና ሁኚ ፍቅሬ የሚል ፊልም ነበር። የሆነ ነገር ልትነግረኝ ፈልገህ ነበር? ውይ ደስ ይላል። ልጅ አያያዝ ቶሎ ነው የለመድሽው ወይዘሮ ቱርካን። ልጅ እያለው እናቴን አያት ነበር። ለዶንሽ ወተት ታዘጋጅ ነበር። ዶንሽ እናቷን ጡት አልጠባችሁ ማለት ነው? አዎ፣ በሚያሳዝን ሁኔታ። ምን ማለት ነው? ብትፈልግም ማድረግ አትችልም ነበር። ማለት የፈለግኩት ዶንሽ የጡት ወተት ብዙም አትወድም ነበር፣ ግን ዳሪያ እሷንም ጠቅልላ ነው የወሰደችው። የኔ ቆንጆ በጣም ርቦሽ ነበር አይደል? ሶመር መሆን አለበት። ውይ በጣም አሞኛል። አምጫት ስጭኝ ላጥባትና ገብቼ ገላይ ልታጠብ። ነይ የኔ ውድ። ውዴ ለምንድን ነው የማጠቢው? ሶመር የት ነው? አንዳንድ እቃዎች ስለገዛዛን ተሸክሞ እየመጣ ነው። የኔ ፍቅር እንኳን ለቤት አበቃ ልጄ። አመሰግናለሁ ማዬ። ጠበቃውን አናግሬው ነበር። አሁን ከመቼውም የበለጠ መጠንቀቅ አለብህ። እባክህ ከዚህ በኋላ ሰዎችን ሳትደበድብ ችግሮችህን መፍታት የምትችልበትን መንገድ ብትማር ደስ ይለኛል። እሺ ማዬ፣ ነገር አታራዝሚ። በቃ ይሄ ማን ነው?
የኪራዝና የሚኔ ዕቃዎች ናቸው። እሺ ገብተህ ገላህን ታጠብ። እስከዛ ቁርስ አዘጋጅልሃለሁ። አንቺ ደግሞ አስገባቢያቸው። በጣም ያሰለቻል። የኔ ውድ እቃ ለመገዛዛት እየዞርክ ነበር? ለሕፃኗ የሚያስፈልጋትን ነገሮች ስትነግረኝ ያው ስለ አንተ ለመስማት በተደጋጋሚ እየደወልኩ ነበር። በጭንቀት ልፈነዳ በነበረበት ሰዓት አንተ ግን እቃ ለመግዛት ስትዞር ነበር። ምንም እንኳን አልመሰለህም። ለኪራዝ የሚያስፈልጋትን ነገር ቆይ መጥቻለሁ ካልከኝ ስንት ሰዓት ሆነ ሶመር? ቱርካን ይኸውልሽ፣ እየቀለድክብኝ መሆኑ ነው? በአንድ ሌሊት ፖሊሶች ፖሊስ ጣቢያ ሚኔን ያችን ምስኪን ሕፃን ጨምሮ ምንም አላስተዋልክም? እኔ ስለ አንተ የማልጨነቅ ነው እንደሚመስልህ? እንዴት ምንም እንዳልተፈጠረ ልብስ ለመግዛት ትሄዳለህ? የምር አላምንህም ሶመር። ቱርካን በቃ አትጩሂ እባክሽ፣ ተረጋግተን እናውራ። የእኔ ፍቅር ሕፃኗ በአስቸኳይ የሚያስፈልጋት ነገሮች አሉ ስትለኝ በቃ ልክ እንደወጣን እንገዛለን ብዬ ስለነበር እግረ መንገዳችንን እንገዛዛንና ወዲያው መጣ። እሺ ይገባኛል። ሕፃኗ ሊያስፈልጋት ይችላል። መቼም ብዙ ሹፌሮች አሉ፣ ብዙ ሰራተኞችም አሉ። ለምንድን ነው አንተ ሄድከው ሶመር? ለምንድን ነው እንደዛ ያደረግከው? እዚህ ምን እየሰራሽ ነው? ቱርካንን አንድ ነገር ልጠይቃት ፈልጌ ነው። ኪራዝ አልጠባለችኝ። ምን ያህል ወተት ነው የሰጠቻት? 2 ጡጦ ነው። እሺ አመሰግናለሁ። የምር ማመን አልችልም። እሺ ስህተት ሰርቻለሁ። በቃ እሺ ቱርካን ይቅርታ አድርጊልኝ። እንዲህ የከፋሽ በእኔ ስህተት ነው። እሺ በቃ የኔ ዓለም እባክሽ ይቅርታ አድርጊልኝ እባክሽ። ይቅርታ ምንም ለውጥ አያመጣም። ከጊዜ ወደ ጊዜ ለአንተ የፈለገውን ያለ ብጨነቅም ምንም ትርጉም እንደሌለው እየገባኝ ነው። ውይ ቱርካን ለምን እንደዚህ ትያለሽ? ቆይ ስለ አንቺም አልጨነቅ ከመሰለሽ? እንደምትለው የምትጨነቅልኝ ቢሆንም አኖሩ አጠገቤ ትሆን ነበር። የኔ ፍቅር አንቺም መቼም ቢሆን በምንም ነገር መጉዳት አልፈልግም። እሺ እባክሽ ተረጂኝ፣ ተይ ልለምንሽ። እንደዚህ አትሁኝ። በቃ ተይ በቃ። ይሄ ደስ አይሉም ሶመር። ስራ መቼም ይቅር የሚባል አይደለም።